መላው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች እንኳን ለሰማዕቱ ለቅዱስ ጊዮርጊስ በዓለ ዕረፍት ሚያዝያ 23 በሰላም አደረሳችሁ እላለሁ። እነሆ ሚያዝያ 23 ደረሰ። በመርሳ አንቀጸ ገነት ቅዱስ ጊዮርጊስ ቤተክርስቲያን በታላቅ ድምቀት በዓሉ ይከበራል። ስለሆነም የመርሳና አካባቢው ሕዝበ ክርስቲያን በሙሉ ወደዚህ ወደ ታላቁ ደብር ወደ አንቀጸ ገነት ቅዱስ ጊዮርጊስ ቤተክርስቲያን በመሄድ ይህንን በዓል በአክብሮት እንድትሳተፉ በታላቅ ድምቀትም እንድናከብር። አሁን የምንገኝበት መርሳ ከተማ አንቀጸ ገነት ቅዱስ ጊዮርጊስ ቤተክርስቲያን ይባላል። ይህ አሁን የምታዩት ቤተክርስቲያን ከተመሰረተ ቀደም ብሏል። ነገር ግን ሲተዳደርና በአንድ ሲዋል የነበረ በቅድስት ማርያም ደብረ ጽዮን ነው። መርሳ ቅድስት ማርያም ደብረ ጽዮን ቤተክርስቲያን ነው። አሁን ግን ራሱን ችሎ ከተሰበካ ጉባኤ ከተቋቋመለት 3 ዓመት ሆኖታል። ነገር ግን 3 ዓመት ቢሆነውም ራሱን ባለመቻሉ እስከዚህ ድረስ ደርሷል። አሁን አባታችን እንደገለጹት ከተቋቋመበት ጊዜ ጀምሮ በርካታ ስራዎችን ለመስራት እየተንቀሳቀስን እንገኛለን። ከአደረግናቸው ተግባራትም አንዱ በፕላን የቤተ ክርስቲያኑ ይዞታ የነበረው ለሌላ አካል ተለውጦ ስለነበር ይህን ከከተማ አስተዳደሩ ጋር በመመካከር እስከ ክልሉ እንዲከበር አድርገናል። አሁን ግን ወደፊት ለ2019 ዓመተ ምህረት ትልቅ ፕሮጀክት አስፈናን ኬጅ 1 ኬጅ 2 እና ኬጅ 3 የመዋዕለ ህፃናት አጸደ ህፃናት ለመገንባት አስበን ይህም ደግሞ ክርስቲያኑ ዙሪያ የሚለሙ ልማቶች አሉ። ይህንን ልማት ደግሞ እንድንደግፍ በቅዱስ ጊዮርጊስ ስም መልእክታችንን እያስተላለፍን በልማቱ የሚያስፈልጉ ነገሮችን ሁሉም ህዝበ ክርስቲያን የሚችለውን ድጋፍ እንዲያደርግ መልእክታችንን እናስተላልፋለን። እሺ የእግዚአብሔር ቤተሰቦች እንግዲህ ወንድሞቻችን የደብሩ ቤተክርስቲያን አስተዳዳሪዎች ያሉትን ሁሉንም መልእክት አድምጠናል። ያው ሁላችንም ማስተዋል ያለብን ነገር አንቀጸ ገነት ቅዱስ ጊዮርጊስ ቤተክርስቲያን ለብዙ ዘመናት ያው ይህንን ልማት ሲናፍቅና ሲጠብቅ የነበረ ነው። ስለዚህ ሁላችንም አሁን በሶሻል ሚዲያ ከውጭ ለምናገኛቸው አካላት በመርሳና በአካባቢ ለምንገኘው ለሁላችንም ይህ መልእክት ሸር ማድረግ መቻል አለብን። የተከፈተ በቤተ ክርስቲያኑ ፈቃድ የተከፈተ የቴሌግራም አካውንት አለ። ያንንም በመቀላቀል ሁላችንም የልማቱ ተሳታፊ እንድንሆን እንላለን። እንግዲህ የመርሳ አካባቢ ማህበረሰብ ውጭ ያለው ማህበረሰብ ያው ታላቅ የሆነ ነገርን እያደረገ ይገኛል። በተለይ ለሐዋርያ ገብርኤል፣ ለመርሳ ማርያም፣ ለመርሳ መድኃኔዓለም፣ ለመርሳ ሚካኤል የተለያዩ ልማቶችን ሲያደርግ የቆየ ነው። አሁን ደግሞ እንግዲህ ወደ መርሳ ቅዱስ ጊዮርጊስ አንቀጸ ገነት ቅዱስ ጊዮርጊስ ሁላችንም የሚጠበቅብን አስተዋጽኦ በማድረግ ያሰበውን እንዲያሳካ ከጎኑ መሆን ይገባል።